ከጊዜ ወደ ጊዜ የኤሌክትሪክ መኪኖች ገበያ በእጅጉ እያደገ መጥቷል። በተለይ ደግሞ በቅርቡ ያለውን የነዳጅ ዋጋ መጨመር ተከትሎ የኤሌክትሪክ መኪኖች ገበያ በጣም አድጓል አይደል? ወጪ ቀናሽነታቸው ደግሞ ትልቅ ለእድገቱ ምክንያት እንደሆነ ይገለጻል። አጠቃላይ ዓለም አቀፍና የሀገራችን የኤሌክትሪክ ተሽከርካሪ ገበያና አጠቃላይ እንቅስቃሴ ምን ይመስላል በሚል የተዘጋጀውን ጥንቅር ተከታትለን እንመለስ። ዓለም ነዳጅ ከሚጠቀሙ ተሽከርካሪዎች ይልቅ ወደ ኤሌክትሪክ ተሽከርካሪዎች እያዘነበለ ይገኛል። በዓለም አቀፍ ደረጃ እየታየ ያለው የነዳጅ ዋጋ ንረት የኤሌክትሪክ ተሽከርካሪዎችን ፍላጎት በከፍተኛ ሁኔታ እንዲጨምር ማድረጉን ተከትሎ የተለያዩ የኤሌክትሪክ መኪና አምራች ኩባንያዎች በዓለም አቀፍ ገበያ ላይ ያላቸውን ተደራሽነት በከፍተኛ ሁኔታ እያሰፉ ይገኛሉ። በኢራን ውስጥ እየተካሄደ ካለው ጦርነት ጋር ተያይዞ የነዳጅ ዋጋ በየቀኑ መጨመሩ ደንበኞች ወጪያቸው ለመቆጠብ ወደ ኤሌክትሪክ መኪኖች እንዲያዘነብሉ ማድረጉ እየተገለጸ ሲሆን ይህም ለኤሌክትሪክ ተሽከርካሪ አምራቾች ትልቅ እድል የፈጠረ ነው። የዓለማችን ትልልቆቹ የኤሌክትሪክ ተሽከርካሪ አምራቾች ገበያ በከፍተኛ ደረጃ እያደገ ይገኛል። እንደ ቴስላ፣ BYD እና ቮልክስዋገን ያሉ ትልልቅ ኩባንያዎች ደግሞ ዓለም አቀፍ የገበያ ድርሻዎችን በመምራት ግንባር ቀደሞቹ ናቸው። በኤለን መስክ የሚመራው አሜሪካዊው ኩባንያ ቴስላ በዓለም ላይ በንጹህ የኤሌክትሪክ መኪና ፒውር ኢቪም ገበያ ትልቅ ቦታ ያለውና በገበያ ዋጋ ከዓለም አቀፍ አውቶሞቢሎች ኩባንያዎች አናት ላይ የሚገኝ ሲሆን ባለፈው ዓመት የአሜሪካውን ቴስላ ኩባንያ በመምለጥ በዓለም ቀዳሚ የኤሌክትሪክ መኪና ሽያጭ ባለቤት መሆን የቻለው BYDም በአሁኑ ወቅት በአሜሪካ ገበያ ውስጥ ባይገባም ከኤሲያና ከተለያዩ የዓለም ክፍሎች የሚመጣለትን ከፍተኛ ትዕዛዝ በማስተናገድ በዓለም አቀፍ ገበያ ላይ ያለውን የበላይነት እያሰፋ ይገኛል። የኩባንያው ምክትል ፕሬዚዳንት ስቴላ ሊ በቤጂንግ አውቶ ሾው ላይ ለቢቢሲ እንደተናገሩት ኩባንያው ያለ አሜሪካ ገበያ ቢሆን በስኬት መጓዝ የሚችልበት አቅም ላይ ይገኛል። በአሁኑ ወቅት የኩባንያው ትኩረት እንደ ብራዚል፣ ብሪታንያና አውሮፓ ባሉ የዓለም ክፍሎች ላይ መሆኑን የጠቀሱት ምክትል ፕሬዚዳንቷ ያለው የመኪኖች ፍላጎትም ኩባንያው ሊያቀርብ ከሚችለው አቅም በላይ መሆኑን አመልክተዋል። ደንበኞቻችን በየቀኑ የነዳጅ ዋጋ ሲጨምር የሚቆጥቡትን ገንዘብ እያሰቡ ነው። የኤሌክትሪክ መኪኖች በየቀኑ ገንዘብ እንዲቆጥቡ አስችሏቸዋል። እውነቱን ለመናገር በአሁኑ ወቅት ፍላጎቱ ከምናመርተው አቅም በላይ ሆኗል ሲሉም ተናግረዋል። ቀደም ሲል የቻይና ኩባንያዎች ዋጋ በመቀነስ ብቻ ይታወቁ የነበረ ቢሆንም አሁን ላይ ግን በባትሪ ቴክኖሎጂ፣ በቻርጅ መሰረተ ልማትና በሶፍትዌር የበላይነት ይዘው ብቅ ብለዋል። በዚህ የቻይና የአውቶ ሾው ላይ እንደ ዢፔንጅ ያሉ ሌሎች የቻይና ኩባንያዎች ባለ6 መቀመጫ ዘመናዊ SUV መኪኖችን ያስተዋወቁ ሲሆን ወደፊትም የሰው መሰል ሮቦቶችና በራሪ መኪኖችን ለመስራት ማቀዳቸውን ይፋ አድርገዋል። ይህ በእንዲህ እንዳለ ቀደም ሲል የቻይናን ገበያ የበላይነት ይዘው የነበሩት እንደ ቮልክስዋገን፣ ቶዮታና ፎርድ ያሉ የውጭ ኩባንያዎች ገበያውን መቋቋም ባለመቻላቸው ከሀገር ውስጥ ኩባንያዎች ጋር በትብብር ለመስራት ተገደዋልም ብለዋል። ለምሳሌ BMW እና ኦዲ ከሁዋዌ እና ከሌሎች የባትሪ አምራቾች ጋር አብረው ለመስራት ስምምነት ላይ መድረሳቸው ታውቋል። ወደ ሀገራችን ስንመለስም በኢትዮጵያ ያለው የኤሌክትሪክ ተሽከርካሪዎች ቁጥር እያደገ ሲሆን መንግስት ከቀረጥና ታክስ ቅነሳ ጀምሮ የተለያዩ ማበረታቻዎችን እያደረገ ይገኛል። በሚቀጥሉት 10 ዓመታት ውስጥ ከግማሽ ሚሊዮን በላይ የኤሌክትሪክ ተሽከርካሪዎችን ወደ ሀገር ውስጥ ለማስገባትም ታቅዷል። በዓለም አቀፍ ደረጃ እየታየ ያለው የነዳጅ ዋጋ ንረትም የኤሌክትሪክ ተሽከርካሪዎችን ፍላጎት በከፍተኛ ሁኔታ እንዲጨምር እያደረገው ይገኛል። በዛሬ ኢትዮ ቢዝነስ ፕሮግራማችን በአጫጭር የካፒታል ገበያን የተመለከተ መረጃ፣ የአፍሪካ ልማት ባንክ ለኢትዮጵያ ስለለቀቀው የብድር አቅርቦት እንዲሁም የኢንዱስትሪ ፓርኮች የፈጠሩት የስራ ዕድልና ሌሎች ጉዳዮችን ወደ እናንተ አደረሰ። በዝርዝር መረጃችን ደግሞ ተሻሽሎ ስለጸደቀው የህብረት ስራ ማህበራት አዋጅ አነሳን። በቀጣይም የተለያዩ የቢዝነስ መረጃዎቻችን ይዘን ወደ እናንተ የምንመለስ ይሆናል። ቃልኪዳን ታደሰና ጥላሁን አያሌው አብረናችሁ ቆየን። ሰላም ቆዩን።